ሰላም እንዴት ናችሁ? ውድ የጽጌ ሃውስ ቤተሰቦች እንኳን ደህና መጣችሁ። ስለምትከታተሉኝ አመሰግናለሁ። ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ለብዙ ሰዎች እንዲደርስ ቪዲዮ ላይክ በማድረግ ሰብስክራይብ በማድረግ ኮሜንትም ጻፉልኝ። ሀሳብ አስተያየታችሁ ይጠቅመኛል ማለት ነው። ስለዚህ ለብዙዎች እንዲደርስ ላይክ በማድረግ ጀምሩ። እንኳን ደህና መጣችሁ ወደ ጽጌ ሃውስ። ዛሬ የምናወራው ሁለት ነገር ነው። አንዱ በጎና ደስ የሚል ነገር ሲሆን፣ ሌላኛው ደግሞ ትንሽ ቅር ያሰኛል። ነገር ግን ያው እንደ ፈጣሪ ፈቃድ ሁሉም መልካም ይሆናል ብዬ እመኛለሁ። የመጀመሪያው ደስ የሚለው ዜናዬ ቬሮኒካ አዳነ ታንዛኒያ ላይ በተደረገው ውድድር ላይ አሸንፋ ደስ በሚል መድረክ ኢትዮጵያን ከፍ አድርጋ አስጠርታለች። ይሄ ደስ የሚል ነገር ነው። እንኳን ደስ አለሽ ማለት እወዳለሁ። ይሄ ደስታ ለሁላችን ነው። ምክንያቱም እንደ ኢትዮጵያውያን ሁሉም ቦታ ላይ ኢትዮጵያ ተብሎ ሲጠራ ደስ ስለሚል እንደዚህ መድረኮች ላይ ደግሞ የሀገራችን አርቲስቶች በብዙ ስራዋ እናውቃታለን። በሙዚቃዋም ፊልሞችም ላይ ያው እንደሚታወቀው በጋዜጠኝነት ሙያ ላይ የተመረቀችው መቀሌ ዩኒቨርሲቲ እና ደስ በሚል ሁኔታ የእውነት ጠንካራና ጀግና ሴት ናት። በብዙ ውጣ ውረዶች የመጣች ልጅ ናት እና ደግሞ በብዙ ስራዎቿ ደስ የሚያሰኙ ሙዚቃዎችን ሰጣናለች። ይሄ ደግሞ ትልቅ ነገር ነው እና ታንዛኒያ ላይ በተደረገው ውድድር አሸንፋ ስላየዋት ደስ ብሎኛል እኔ በግሌ። ስለዚህ እናንተም እንኳን ደስ አለሽ በሏት። ደስ ስላለኝ ነው። እኔ በጣም አደንቃታለሁ፣ ስራዎቿን እወዳቸዋለሁ እና በጣም ደስ ብሎኛል። እንኳን ደስ አለሽ በሏት ለማለት እፈልጋለሁ። ሌላው ወሬ ምንድን ነው? ማስተር አብነት እንግዲህ በብዙ በጎ ስራዎች የምናውቀው ልጅ ነው። ብዙዎችን ሲደግፍ፣ ብዙ እናቶችን ሲያግዝ፣ ብዙ የታመሙ በብዙ ችግር ያለፉ እህት ወንድሞችን ሲረዳ እናውቀዋለን። ሆኖም እንግዲህ ሰሞኑን የተሰማ ነገር ነው። በብዙ ፕላትፎርሞች ሲዘዋውሩ አይታችሁታል ብዬ ተስፋ አደርጋለሁ። ታሟል እና ህመሙ ደግሞ ካንሰር ነው ተብሏል። አንዳንዶቹ እግሩ ሊቆረጥ ነው፣ እግሩ አካባቢ ነው ችግር ያለ ምናምን ሲሉ ነበረ። በጣም ያሳዝናል በእውነቱ። ነገር ግን ደግሞ መድኃኔዓለም ምሕረቱን ይላክለት። የብዙዎችን እንባ አብሷል። ብዙዎችን የተቸገሩትን እንዲረዱ አድርጓል። ብዙዎችን እንባቸው እንዲታበስ አድርጓል። በብዙ ቦታ እየተዘዋወረ የችግረኞችን ሰዎች እንዲረዱ ሰዎች አሰባስበው የሰጡትን አሰባስቦ ብዙ እናቶችን ከብዙ ችግርና መከራ እንዲታገዙ አድርጓል እና በዚህ በጎ ስራው እናውቀዋለን። ሁሌም እንደዚህ ጥሩ ጥሩ ነገሮችን ይሰራል። ነገር ግን ደግሞ እሱ ታሞ ሲሰማ አንዳንድ ነገሮች ስላየሁም ነው እኔ እና አንዳንዱ በሱ ስም ግን አደራ ምላችሁ አሁንም እንደዚህ ሚዲያ ላይ የምናውቃቸው ሰዎች በብዙ ሲታመሙ የተጨነቁ ሲባል ራሳቸው መጠው አግዙኝ፣ ገንዘብ ያስፈልገኛል፣ ገንዘብ እንዲሰባሰብልኝ እፈልጋለሁ ካላሉ በስተቀር ብዙ አጭበርባሪዎች ስላሉ በፌስቡክ ሊሆን ይችላል፣ በቲክቶክ፣ በኢንስታግራም፣ በዩቲዩብ በተለያየ ፕላትፎርሞች ላይ ማስተር አብነት ታሞ እንደዚህ ሆኗልና ለችግር እንድረስለት ምናምን በሚል ጥሪ አውቀው ገንዘብ ሊያጭበረብሩ ስለሚችሉ ይሄ እንድትጠነቀቁም ነው። ሁለተኛ እሱም ያለው ምንም አይነት ገንዘብ አልፈልግም፣ በጣም ህመሙ ቆይቶብኛል፣ ነገር ግን ማሳየት አልፈለግኩም ነበር። ሰውነቴ እየተዳከመ ሲመጣ ያው ሰውነቴ ነገሮችን አጋለጠብኝና ደህና አይደለሁም፣ ህመሙ ካንሰር ነው፣ እግሬ ላይ ነው፣ መቆም አልቻልኩም እና ትቆረጣለህ ምናምንም እያሉኝ ነበር ብሏል። ስለዚህ ማድረግ ያለብን እንግዲህ እሱም እንዳለው በየሃይማኖታችን መጸለይ ነው። ፈጣሪ ያውቃል እንግዲህ በጎ እንደሚሆን ተስፋ አደርጋለሁኝ። ብዙ ሰዎችም እንዲጸልዩለት ነው ያለው። እሱም ፈጣሪ አምላክ ይርዳው ለማለት ነው። እኛ ምንጸልይለት በምንችለው የማን ጸሎት ተሰምቶ ጥሩ ነገር እንደሚመጣና እንደሚድን አናውቅምና ሁሉም በየሃይማኖቱ እንዲጸልይለት ነው ያለው። እሱም እንዲጸልዩልኝ ነው ያለው። ግን አንዳንድ ጋጦጦች ደግሞ አጓጉል ነገር ሲናገሩ ስለሰማሁ በጣም ስላዘንኩ ነው። ማለት በጎ የሰራን ሰው በበጎ ነገር ብናደርግ ይኸው ምንችል በጸሎት ማንችል ደግሞ ዝም ብንልስ? አንዳንዱ ሰዎች ጸሎት አድርጉልኝ እንዴት ትላለህ? ወጠህ ገንዘብ ከፈለክ ገንዘብ እንደው ይዋጣልሃል፣ ካልሆነ ደግሞ ካለህ ወጥተህ ታከም፣ ምንድነው እንደዚህ የምትለው ምናምን ብቻ አስቀያሚ የሆነ ለታመመ ሰው ከመጸለይና በርታ ከማለት ውጭ ምንም አይባልም በዚህ ሰዓት። እና አንዳንድ ሰዎች ስለታዘብኩ ነው ማለት ወይ ማትችሉ ከሆነ ጥሩ ነገር አንደበታችን ላይ የማይወጣ ከሆነ ዝም ብንል
ካልሆነ ደግሞ እግዚአብሔር ይማር። ማንን ጎዳ ማለት ዝም ብሎ አላስፈላጊ ነገር ወጠን እንደዚህ ብሎ እንደዛ ለምንድን ነው ፈራጆች የሆን ነው? ግን ማለት ሰው ሲታመም እግዚአብሔር ይማር፣ የሚችለው ደግሞ በሚችለው ያደርጋል። ፈጣሪ ደግሞ የማንን ጸሎት እንደሚሰማ አይታወቅም። ስለዚህ ሁሉም እሱም ያለው እኔ ገንዘብ አልፈልግም፣ ጸሎት እንዲደረግልኝ በማንኛውም ሃይማኖት ያለ ሰው ጸሎት ያርግልኝ ነው ያለው አይደል? ስለዚህ ምንችል ሰዎች ጸሎት እናድርግ። ካልቻልን ዝም ብንልስ? ለምንድን ነው ሰውን ወጠን ለመናገርና አስቀያሚ ነገሮችን ለመወርወር ምን በረታው? ማለትም እነሱም እንደኛ ሰዎች ናቸው። ፕላትፎርም ላይ እዚህ በየሚዲያው ስለምናያቸው ጠንካራ ብረት አድርገን ነው የምናስባቸው። እነሱም ሰዎች ናቸው። ይሰበራሉ፣ ያዝናሉ፣ ይከፋሉ። ሚዲያ ላይ እንደምንም ራሳቸውን ተቆጣጥረው ወጠው ካሜራ ላይ ጥሩ ነገር አውርተው ወይ ጥሩ ነገር ሰርተው ወደ ቤታቸው ሲገቡ የሚያሳልፉትን አናቅም። ስለዚህ እነዛ ሰዎች እዚህ ፊት ለፊት ስለምናያቸው ብቻ ጥንክር አድርገን ነው የምናስባቸው ወይ ደግሞ የራሳቸው ጉዳይ ለማለት ነው አላቅም። ብቻ ብዙ ሰዎች ብርታታችን ሰዎችን ለመንቀፍ ሰዎችን ለመሳደብ ምናምን ነው እና ወደ ሚዲያው ስለመጡ ጠንካራ ናቸው ማለት አይደለም። ብዙ የሚከፋሉ፣ ብዙም ያለቅሷሉ። ግን ፊት ለፊት መጠው ስላላሳዩን ጠንካራ ነው ቢሰደብም ችግር የለውም ብሎ ማሰብ ይሁን አላቅም። ግን ዞሮ ጠንካራም ሆኑ ደካማ እንደ ሰው ስለሆኑ እንደኛ እነሱም ያዝናሉ፣ ይደሰታሉ፣ ይከፋሉ፣ ያጣሉ፣ ያገኛሉ። ይሄ በማንኛውም ሰው ህይወት ላይ ያለ ነገር ስለሆነ ስንናገር እንኳን ሰው የታመመን ባይታመምም ማንኛውም ሰው ችግር ካለበት እንኳን በችግሩ ልንጠይቀው ይገባል፣ በሀሳቡ ልንጠይቀው ይገባል እንጂ የታመመን ሰው ጭራሽ ወጠን ለመውቀስ፣ ለመተቸት፣ ለመሳደብ እንዴት ነው አፋችን የሚታዘዘው? ሁላ እኮ ከባድ ነው ህመሙ። ፈጣሪ ያውቃል። ፈጣሪ ጥሩ ነገር ያርግለት፣ የሚያቀለውን ያርግለት። ታክሞ ድኖ ወደ ቀድሞ እንዲመለስ ምኞቴ ነው እኔ በግሌ። ግን እንዴት ነው የታመመን ሰው ለዛውም ካንሰር ነው ህመሙ ተብሎ ተነግሮት ልጁ አዝኖ ተከፍቶ ልጆች አሉት፣ ሚስት አለችው፣ እህት ወንድም፣ እናት አባት ሊኖር ይችላል። እነዛ ሁሉ እኮ ሲሰሙ ይከፋሉ፣ ያዝናሉ። እሱም ብቻ አስቀየምኩ ስትሉ ፋሚሊ ያለ ልጆች አሉ፣ ቤተሰብ አለ፣ ያ ሁሉ ያዝናል። እና እንደው ለመናገር ባንቸኩል እውነት አንዳንድ ነገሮችን ብናጤን የታመመን ሰው እግዚአብሔር ይማርህ ፈጣሪ ደግሞ በጎውን ያደርግልህ ነው እንጂ መባል ያለበት ለመናገር ለማስቀየም ባንሮጥ። እውነት ሁላችንም ቼክ ብናደርግ ጥሩ ነው። ሰው ሲያዝን እንደ ሰው ማዘን አለብን እንጂ ካልቻልን ደግሞ ዝም ብንል ይሻላል እንጂ ጸሎት ትላለህ፣ ካለ ታከም፣ ከሌለህ ደግሞ ይሰባሰብልህ። ብዙ ነገር አለና እንደው ፈጣሪ እንደው ልቦና ይስጠን ለማለት ነው። ሌላው እንደነገርኳችሁ በማስተር አብነት ጉዳይ ብዙዎች በፌክ አካውንት በብዙ መንገድ እርዳታ በሚል ሰበብ እንዳትጨበረበሩ አደራ። ከዛ ውጭ ጸሎት እናርግለት፣ ሁሉንም መልካም ያርግለት፣ ፈጣሪ ይማረው ለማለት ነው። የእናንተን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ስለምትከታተሉኝ አመሰግናለሁ። ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በሌላ ፕሮግራም እስክንገናኝ ቻው፣ ደህና ሁኑ።